ልክስክሳው አልወድም። እኔ ለእውነተኛ ፍቅር ብዙ መስዋዕትነት የከፈልኩ ሰው ነኝ። ስለማታውቀው ሰው ደግሞ እንደዚህ ብለህ ማውራት ነውር ነው። ነይ እባክሽ አትፍሪ። ህጉ እንደሆነ እናውቀዋለን። ይሄ የመፍራት ያለ መፍራት ጉዳይ አይደለም። ህጉም ቢሆን የሰው ሚስት ማባለክ የሚፈቅድልህ አይመስለኝም። እባክሽ ኋላ ቀር አትሁኝ። ንብረታችሁ በሳምንት ውስጥ እንዲመለስልሽ ከፈለሽ ነይ ተቀመጪና ነይ ተቀመጪ። ንብረቱም ቢሆን ጥንቅር ብሎ ይቅርሽ። ይሄ እኮ የጅል ሴቶች መገለጫ ነው። ሞገስ ከመጣ ችግር ይፈጠራል። ውጣልኝ፣ ልቀቀኝ እባክሽ። ነይ ተቀመጪና እናውራ። በፍቅር አምላክ ልቀቀኝ። ሰላም እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች። ምሳሌ ድራማ በጣም አሳዛኝ ነገሮችን ማሳየቱን እንደቀጠለ ነው። ውድ ቤተሰቦች ምሳሌ ድራማ በጣም አሳዛኝ ታሪኮችን፣ አሳዛኝ ያልተጠበቁትን፣ ሁላችንም ያልጠበቅነው ነገር እያሳየ ነው የሚገኘው። ውድ ቤተሰቦች ይሄ ነገር በጣም እኔ ደብሮኛል። ውድ ቤተሰቦች እስኪ እንዴት አያችሁት? ምሳሌን ድራማ የዛሬውን ክፍል እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ሁላችንም እንግዲህ በቅርብ ቀን እዚህ ድራማ ላይ ብሩክን እናያለን እያለን ነበር፣ ሁላችንም ስንጠብቅ ነበር ነው። ነገር ግን በመጨረሻ ሰዓት ላይ ብሩክን ልናገኘው አልቻልንም። ውድ ቤተሰቦች ይሄ እንግዲህ በጣም የሚያስጠላና የሚያሳዝን ዜና ነው። ውድ ቤተሰቦች ብሩክ እንግዲህ ላይመለስ ወደ ላይ የተሸኘ ይመስለኛል። ውድ ቤተሰቦች ይሄ ነገር እስኪ እንዴት አያችሁት? የተረዳችሁት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ብሩክ እንግዲህ የምሳሌ ድራማ ድምቀት የነበረ ሰው ነው። የአባትነት ፍቅር፣ የቤተሰብ ፍቅርም ጭምር ድራማ ላይ በሚገርም ሁኔታ የተጫወተ ሰው ነው። አሁን እሱን ግን በቀላሉ ልናጣ ችለናል። ውድ ቤተሰቦች ይህ እንግዲህ ለምሳሌ ድራማ አድናቂዎች በጣም የሚያስጠላ ዜና ነው። ውድ ቤተሰቦች እኔ እንግዲህ በበኩሌ ብሩክን እንግዲህ እንደዚህ በመሆኑ ብሩክ በመሞቱ በጣም ተሰምቶኛል። ውድ ቤተሰቦች ብሩክ እንግዲህ እኔ በተደጋጋሚ እንዳልኳችሁ ከሆነ ብሩክ እንግዲህ የድራማው ድምቀት የሆነ የአባትነት ጥግ የአባትነት ፍቅር ያሳየ ሰው ስለሆነ ከዚህ ድራማ እሱ ብሩክ መውጣት የለበትም። ብሩክን እንግዲህ በቅርብ ቀን ማየት እንፈልጋለን እያላችሁ እናንተም ብትሆኑ ውድ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ነበርና እኔም ደግሞ በሚቀጥለው ክፍል ላይ በቅርብ ቀን ብሩክን በምሳሌ ድራማ እና ያሉን እያልኳችሁ ነበርና ነገር በመጨረሻ ሰዓት ላይ የሁላችንም ተስፋ እንግዲህ ልሳካ ሊሆንለት አልቻለም። ውድ ቤተሰቦች እንግዲህ በጣም ለምሳሌ ድራማ ተከታታዮች በጣም ያስጠላ ዜና ነው። ውድ ቤተሰቦች ሌላኛው አሁን መድብል በከባዱ ተነስቷል። መድብል እንግዲህ መጀመሪያ ማድረግ ነበረበት፣ ነገር ግን በመጨረሻ ሰዓት ላይ እሱ ከሞተ በኋላ አሁን ሌላ ውሳኔዎችን ለመወሰን ተር እያለ ይገኛል። ይሄ ነገር ቀድሞ መወሰን ነበረበት። ውድ ቤተሰቦች ቤቱን ሰብሬ እንደምንም ብዬ ብሩክ በህይወት ይኑር ይሙት እሱ ያለበትን ሁኔታ ገብቼ አጣራለሁ እያለ ይገኛል። ይህን ሀሳብ መጀመሪያ ከሳምንት በፊት ማሰብ ነበረበት። ዝና ከመለቀቁ በፊት ይህን ነገር ማሰብ ነበረበት ነው የምላችሁ። ውድ ቤተሰቦች መድብል እንግዲህ ሁላችንም የምናውቀው በጣም ጀግናና በጣም ከባድ የሆነ ሰው ነው፣ ሁላችንም እንደምናውቀው። ነገር ግን እንዳቀደው እንደ እቅዱ ነገሩ እየሄደለት አይደለም። ውድ ቤተሰቦች ይሄ በጣም ከባድ ነገር ነው። ዝናም እንግዲህ እንደምናውቀው እሱ ካገተ በኋላ ምስጢሩን ሳያወጣ ዝናም አመልጦ ወጥቷል። ይህም እንግዲህ በሱ ስንፍና ነው፣ በመድብል ስንፍና ነው። ውድ ቤተሰቦች መድብል እንግዲህ የዛኔ ስልኩን ጥለው ባይወጣ ኑሮ ይህኔ ዝና አይወጣም ነበር። አሁን ግን ዝና ወጥቷል። እሱንም
በነፍስ እየፈለገ ነው ያለው። ውድ ቤተሰቦች ይሄ በጣም የሚያሳዝን ዜና ነው። ምክንያቱም አሁን መድብልን እንግዲህ ዝና በምንም ታሪክ እንዲሁ አይተውም ነው የምላችሁ ውድ ቤተሰቦች። ይህን ጉዳይ ዝና እንግዲህ በጣም ተቀጥቅጧል፣ በጣም ተደብድቧል፣ ተሰቃይቷል ነው የምላችሁ። ክብሩን የማይመጠን ነገር ነው የሆነው። ስለዚህ ይሄ ዝና ለክብሩና ለዝናው በጣም የምጨነቅ ሰው ስለሆነ ብሩክና ሞገስም ዳጣንም ትሆን እንደዚሁ በቀላሉ አይፋታም ነው የምላችሁ ውድ ቤተሰቦች። ዳጣ አሁን በጣም ፈርታለች ነው የምላችሁ ውድ ቤተሰቦች። ዳጣ ስበዛ ፈርታለች። መጀመሪያም ብያችሁ ነበር ዳጣ ከዚህ ጭዌ ከዚህ ጨዋታ መውጣት አለባት እያልኳችሁ ነበር። ነገር ግን በስተመጨረሻ ሰዓት ላይ እሱን በጣም እየፈረችና ለህይወቷ በጣም እየሰጋች ትገኛለች። ይሄ በጣም የሚያሳዝን ዜና ነው ውድ ቤተሰቦች። አሁን ግን ሞገስ ደፋር የሆነ ይመስለኛል። ደፋር ቢሆንም እሱንም እንግዲህ እሱም ስለተጫወተበትና ሉላን የፍቺ ጥያቄ ለማስፈረም አስገድዶ ስለነበረ እሱም ደግሞ የመድብል ተባባሪ ስለሆነ እሱንም በነፍስ ስለሚፈልግ ይሄ ጉዳይ ሞገስንም በጣም አሳስቦታል። ሞገስ ደግሞ አሁን ይህን ጉዳይ ሳይጨርስ ሌላ ችግር ውስጥ የገባ ይመስለኛል ውድ ቤተሰቦች። ሀብት ንብረቱ እንግዲህ ሁላችንም እንደምናውቀው የሞገስ ታግቶ ነው ያለው። ይህ ነገር ደግሞ ለማስመለስ ግዴታ ብር ያስፈልጓል ነው የምላችሁ ውድ ቤተሰቦች። ስለዚህ አሁን ከጠበቃ ጋር ጠበቃውን እያማከረ ይገኛል። ይሄ ጠበቃ ግን ከሱ የማይጠበቅ ተግባር እያደረገ ነው ያለው። በዚህ አጋጣሚ ሉላን እንግዲህ ማወደስ ሉላ ትችላለች። ለፍቅር ያላትና ለባል ያላት አክብሮት፣ ለፍቅር ያላት እምነት እንግዲህ ውድ ቤተሰቦች በጣም ይለያል። እኔ በዚህ ክፍል ላይ ሉላ በጣም ተመችተኛለች። እኔ ግን እንደዚህ ያልጠበኩም ነበር። ግን ለባል ያላት ፍቅር እንግዲህ ለፍቅር ያላት ታማኝነት በጣም የሚገርም ነው። ምክንያቱም ሉላ እንግዲህ በዚህ ሰዓት ላይ ያለችበት በአንድ ክፍል ቤት፣ ምክንያቱም ከዚህ በፊት እንግዲህ የሚገርም ህይወት የነበራት ሰው ነበረች። አሁን ግን ያለችበት ሁኔታ የሞገስም ይሁን የእሷም ንብረት እንግዲህ ታግቶና የሞገስም ታግቶ በጣም ተሰቃይቶ ነው ያሉት። በዚህ ሰዓት ላይ እሷ እንግዲህ ሌላ ሰው ቢሆን እሺ ነበረ ብሎ እሷ ግን አልፈለገችውም፣ ነፃነቷን ስለምትፈልግ እሷ ግን በዚህ ሰዓት ላይ ከእሱ ጋር ምንም አይነት ስምምነት እያደረገች አይደለችም ውድ ቤተሰቦች። ይህ እንግዲህ በጣም የሚያስደንቅ ስራ ነው ሉላ የሰራችው። እስኪ ሉላ በዛሬው ክፍል ላይ ባሳየችው ብቃት ላይ የተመቻችሁ፣ ሉላ ባደረገችው ነገር ላይ ደስ ያላችሁ የተመቻችሁ ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ለሉላና ለዚህ ድራማ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ይህን ድራማ እየተከታተላችሁ ደግሞ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡኑ ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር ላይክ በማድረግ ለዚህ ቻናልና ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው ምሳሌ ድራማ ላይ ካየነው መሃል በጣም አሳዛኙ ፓርት እንግዲህ ምሳሌ ሌላ ታሪክ ውስጥ ገብታለች። ከቀን ወደ ቀን ናፍቆቷ እንግዲህ እየባሰባት፣ የአባቷ ፍቅር እንግዲህ እየባሰባት ይገኛል። ከአሁን አባቴ አይመጣም እያለች ስታስጨንቅ ነበር። አሁን ግን ቅድስትም ትሁን መድብልም እነሱን እንግዲህ ስልችት ብሏቸዋል። ከዚህ በኋላ እሷን የማባበል እሷን ደግሞ የወሬን የማስቀየስ ምናምን ነገር አልቆባቸዋል። ከዚህ በኋላ እንግዲህ እሷም ያወቀች ትመስላለች ውድ ቤተሰቦች። እሷ እንግዲህ በጣም ታሳዝናለች። ማንም የላትም ምሳሌ ከብሩክ ውጪ ማንም የላትም። ስለዚህች ነገር እንግዲህ አደራ የተሰጠችው ለሞገስ ነበር። መጀመሪያ እንግዲህ እሱ ውጭ ሀገር ከመሄዱ በፊት የምሳሌ አደራ ብሎ ሰጠው ለሞገስ ነበር። ሞገስም አሁን ጭናቅ ውስጥ ሌላ ታሪክ ውስጥ ገብቷል። እሱም ሌላ የሚያሳስበው ነገር አለ ውድ ቤተሰቦች። አሁን ደግሞ ዝና በከባዱ ነው የተነሳው። እሱንም ዳጣንም መድብልንም ሶስቱንም ጭምር ለማስወገድ ከካለ ሞሲሳ ጋር ያለውን ዝግጅት ሙሉ በሙሉ ጨርሷል። ይሄ ጉዳይ በጣም ከባድ ነው ውድ ቤተሰቦች። ስለዚህ አሁን ያላችሁ አማራጭ ከሀገር መውጣት ወይንም ደግሞ ጠንከር ብሎ ጀማውን በነሱ ላይ ቀላቅሎ ምናምን ዝናን መጋፈጥ ነው። ዝናን ወደ ድሮ ማንነቱ ማለትም ወደ ታገተበት እንደምንም ብሎ ይዞ ማስገባት ነው ያለባችሁ ውድ ቤተሰቦች። ካለበለዚያ ግን መፈጠረው ነገር በጣም ከባድ ነው የሚሆነው ውድ ቤተሰቦች። ሌላው አሁን ዝና ማንንም እየሰማ አይደለም። ምክንያቱም አሁን ማህሌትም ሌላ ታሪክ ውስጥ ገብታለች። ማህሌትም በጣም እያስፈራራት ነው የሚገኘው። ምክንያቱም እንግዲህ እሱን አሳልፋ የሰጠችው ኤፍራታ ነች። ስለዚህ ኤፍራታን አሁን እሱ በነፍስ ነው የሚፈልጋት። ከዛ ከመድብል በላይ ኤፍራታን በጣም ነው የሚፈልጋት። ምክንያቱም መጀመሪያ እንግዲህ አምኗት ነበር እሷ ጋር ሄደው
ግን እሷ መድብልን ስለምታፈቅሮና ከመድብል ጋር ለመሆን ስለምትፈልግ መድብልን ስለምትወደው መድብል እንዲሞት ስላልፈለገችው መርዝ አላስጠጠችውም የዛኔም። ስለዚህ አሁን ያላት አማራጭ ምንድነው? መጋፈጥ ብቻ ነው የሚሆናት። ውድ ቤተሰቦች ከመድብል ጋር ሆና ዝናን መጋፈጥ ነው ያለባት። ውድ ቤተሰቦች ማለትም ብትሆን እሱን አውቃ ዝና እንደማይጠቅም ተረታ ከነሱ ጋር ያለውን ግንኙነት አቋርጣ ከመድብል ጋር ቢያንስ በብርም ይሁን በምንም ተደራድራ ከመድብል ጋር ብትሰራ ለህይወቷም ለምኗም አስፈላጊ ነው፣ ይሻላታል ብዬ አስባለሁ። ውድ ቤተሰቦች እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ለዚህ ቻናልና ለድራማው ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ቀጣዩ ክፍል እንግዲህ በጣም መሳጭ ነው። ምን ያሳየናል? አሁን ጠበቃው ሌላ ታሪክ ውስጥ ገብቷልና ሉላን በጣም እያስጨነቃት ነው የሚገኘውና በዚህ ላይ እንግዲህ ሞገስ ከደረሰ በኋላ ምን ያሳየናል? የሞገስ ሪአክሽን እንግዲህ በጣም አጓጊ ነው የሚሆነው። ውድ ቤተሰቦች እዛ ቤት ምን አዲስ ነገር በምሳሌ ድራማ ላይ ምን አዲስ ነገር ይፈጠራል? ሞገስ ደርሶ ምን ያሳየናል? ምን ይፈጥራል? በጣም መሳጭ ነው፣ አጓጊ ነው። ውድ ቤተሰቦች ይሄ መሳጭ ነው አጓጊ የሆነው ቀጣዩ ክፍል አሁን ዝግጅት ላይ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ከፈለጋችሁት ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁ ለዚህ ቻናልና ለድራማው ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው።